ቤተሰብ የዛሬው ቪዲዮ በጣም ግልጽልጽ አድርጎ ያሳየኝ ምን እንደሆነ ታውቃላችሁ? አብርሃም ከባድ የተባለለትን ድራማ መስራት እንደሚችል ነው። አብርሃም እኛ እንደምናውቀው አብርሃም አብዷል፣ አብርሃም ታሟል፣ አብርሃም መተት ተደርጓል እየተባለበት ያለበት ሰው እንዳልሆነ ነው። ይህንን በጣም በእርግጠኝነት ነው የምነግራችሁ። ውስጥ አዋቂ መረጃ አድራሺ ምስጋና ላንቺ ግበውና ይህን ነገር በደንብ ግልጽ አድርጋ ዛሬ በጠዋቱ አደርሳኛለች። ማታ ይህን ቪዲዮ መስራት ባለመቻሌ በጣም ይቅርታ ቤተሰብ። ግን ምናልባት ዛሬ ላይ ይህንን መረጃ እንዳገኝ ይሆናልና ይህን መረጃ ባገኘሁበት ፍጥነት ነው ለእናንተ ይህን መረጃ ድርሺ ለእናንተ እፎይታ ለመስጠት የመጣሁት። አብርሃም በጣም ደህና ነው። ገና ከዚህ በኋላ በጣም ብዙ ነገሮችን ታያላችሁ ቤተሰብ፣ በጣም ብዙ ነገሮችን። እያንዳንዱን ነገር አበጥሬ ከቪዲዮ መጨረሻ ላይ ከደረሳችሁ ሁሉንም ነገር የምታውቁ ይሆናል። እናንተ ግን እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ነው የምጠይቃችሁ። ምክንያቱም ዛሬ በጣም ከባድ የሆነ መረጃ ነው ይዤላችሁ የመጣሁት ቤተሰብ። እናንተም የማትጠብቁት ቤተሰቦቹም የማይጠብቁት እኔ ለራሴ ስሰማ ይሄማ እንዴት ይሆናል ብዬ ያስባለኝን ነገር ነው የሰማሁት ቤተሰብ። እናንተ የሚጠበቅባችሁ ይህን ቻናል ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያለ ገደብ ቤተሰብ ሁላችሁም እንድትጽፉልኝ ነው የምፈልገው። ሁላችሁም ኮሜንታችሁን ማግኘት ፈልጋለሁ። አብርሃም ደህና ነው እያላችሁ ሁላችሁም ኮሜንታችሁን ትጽፉ ፈልጋለሁ። ወደ ዛሬው ቪዲዮ እናልፋለን። ሰላም ጤና ይስጥልኝ። እንዴት አላችሁ ቤተሰብ? በያላችሁበት ሰላማችሁ ይብዛ። ሰላም ጤና ይስጥልኝ ቤተሰብ። እንዴት አላችሁ? በሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች እንዴት አላችሁ? ሁሉ ሰላም፣ ሁሉ አሸወና እሰይ፣ ሁሉ እንኳን እንደዛ ሆነላችሁ። በጣም ደስ ብሎኛል። ዛሬም እንግዲህ ስለተገናኘን ዛሬ ከበድ ያለ መረጃ ነው ይዤላችሁ የመጣሁት። የዛሬው መረጃ እንግዲህ ቤተሰብ ከሁሉም በማስቀደም እንግዲህ የእናንተን ጤንነት ማወቅ ፈልጋለሁ። እናንተ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው ስራ፣ ኑሮ፣ ጤንነት፣ ሁሉ ነገር እንዴት ነው? ሰላም የሚለውን ነገር እስኪ ጻፉልኝ። ለዚህ ቻናልም እንግዲህ አዲስ የሆናችሁ ሰዎች ትታዩኛላችሁ እና እናንተም እንግዲህ የኔም ቤት ሰብስክራይብ በማድረግ ቤተሰብነት ናችሁን አሳዩኝ እላለሁ። ቤተሰብ እስከ ቪዲዮ መጨረሻ ድረስ እንግዲህ አብራችሁን ቆዩ። ዛሬ በጣም ከበድ ያለ መረጃ ነው ይዤላችሁ የመጣሁት። ከሚባለው በላይ አብርሃምን ሁላችንም እንደማናውቀው ነው የተረዳሁት እና ይህም ነገር በጣም አስገርሞኛል፣ በጣም አስደንቆኛልም እና ወደ ዛሬው መረጃ እናልፋለን ቤተሰብ። መረጃችን ስናልፍ እንግዲህ ቤተሰብ አብርሃም ከበድ ያለ ነገር እንደጀመረ ከመግቢያ ላይም ሰምታችሁታልና የአብርሃም ጉዳይ ከሰሞኑ በጣም እንዳያችሁት በጣም በብዙዎች ዘንድ ግራ መጋባትን የሚፈጥር ምንድነው የተፈጠረው የሚለውን ነገር ማናችንም መረዳት እስኪያቅተን ድረስ ነው እየሆነ ያለውና በዚህ ልክ አብርሃም ምንድነው የተፈጠረበት ምንድነው የሆነው የሚለው ነገር በጣም አሳሳቢ ደረጃ ላይ ደርሷል እና የአብርሃም ጉዳይ ከመናገሬ በፊት ግን አንድ ነገር ልንገራችሁ። በዙሪያችሁ ያለውን ሰው ማን ምን እንደሆነ መለየት የሚያስችለውን መንገድ አብርሃም እንዳገኘ ነው ያወቅኩትና አብርሃም በዚህ ልክ እንደዚህ አይነት ነገር ውስጥ ገብቶ ይህንን ማድረግ መቻሉ ከምላችሁ በላይ በጣም ጎበዝ የድራማ ሰው እንደሆነ እያሳየኝ ያለውና በዚህ አጋጣሚ እነ ዳኒ፣ ኤፋ፣ ቡዜም፣ ሩታ ሩታን ራሷን በደንብ ቼክ የሚያደርግበትን መንገድ ነው ያገኘውና ማናችሁም ራሳችሁን ቼክ ማድረግ ያለባችሁ ጊዜ ላይ ደርሳችኋል ብዬ አስባለሁ። በተለይ አሁን የጠራኋችሁ ሰዎች እነ ዳኒ፣ ኤፋ፣ ቡዜ፣ ሩታ አንቺንም ጨምሮ ሉሊ ገና ያው ሕፃን ስለሆነ ነው። ዞሮ ግን እነዚህ ሰዎች ራሳቸውን ቼክ የሚያደርጉበት በጣም ከባድ የተባለው ጊዜ ላይ ደርሰዋል። ምክንያቱም አብርሃም እያንዳንዷን ነገር በጣም በጥንቃቄ በተሞላበት ምናልባት ሀገራችን ውስጥ ያሉት ፊልም ተዋናዮች ይህን ነገር ሊሰሩት በማይችሉት ደረጃ ነው አብርሃም እየተወነ ያለውና ይህን ያክልስ የድራማ ተሰጥኦ ከየት መጣ እያስባለ እየተወራለት የሚገኘው አብርሃም እየተወነባቸው ነው። ቤተሰብ እየተወነባቸው ነው። ምክንያቱም ሁሉንም ቼክ ማድረግ ፈልጓል። ሁሉንም ቼክ ማድረግ የፈለገበት ምክንያት እኔ በጣም በታመምኩ ጊዜ፣ እኔ በተጎዳው ጊዜ፣ እኔ ራሴን ባልሆንኩ ጊዜ ማን ነው ከጎኔ የሚሆነው የሚለውን ነገር ማወቅ የፈለገ ይመስላልና ያንንም ነገር ደግሞ ያለምንም ጠርጣሪና እንዴት ነው ያለምንም ሀሳብ ሁሉንም ነገር እያስተካከለ እየሄደን ያለውና ከሚባለው በላይ በጣም የድራማ ሰው መሆኑን አይተናል አብርሃም እና በዚህ አጋጣሚ ሁላችንም ልናደንቀው ይገባል ብዬ አስባለሁ። ምክንያቱም ነገ ከነገ በኋላ ከበድ ያሉ መረጃዎችን ውስጥ አዋቂ እንደምታደርሰኝም ቃል ገብታለች። ያው ታውቃላችሁ እሷ በጣም በፍጥነት ነው ሁሉንም ነገር የምታደርሰኝና ያን ነገር እንግዲህ በጣም በቅርቡ ሁሉንም ነገር
እኔም የማሳያችሁ ይሆናል። ብቻ ግን አብርሃም በጣም 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 ጀግና ነህ ብለን ሁላችን መስክረንልሃል። ግን እዚህ ጋር አሁን የዳኒ መንጣጣት የኤፋንም እንደዚህ መሆን በጣም ነው የሚያስገርመው። ምክንያቱም ዳኒ በዚህ ልክ አብርሃምን ከቤተሰቦቹ ጋር ለመቀላቀል እየጣረ ያለበት ምክንያት እኔ እየገባኝ አይደለም። ምክንያቱም ይኸውላችሁ ምናልባት ለእሱ አስቦ ነው ምናምን ልትሉ ትችላላችሁ፣ ግን አይመስልም። በቃ እነዚህ ቤተሰቦቹ እነ ቡዜም አብርሃም ከታመመ ከስንትኛው ቀን በኋላ ነው መጠው እንደዚህ ሆኑ። ዳኒም በዚህ ልክ እንደዚህ ከሩታ ጋር እንዳይገጥም የፈለገበት አብርሃም ምንድን ነው የሚያስብል ጥያቄ መጠየቅ መቻል አለብን። ምክንያቱም ዳኒን ከዚህ በፊት እናውቀዋለን። ከዛ አንዴ ሲሉት አንዴ እዛ ሲባል አንዴ ሲሆን የነበረ ልጅ ነው እና ዛሬ ላይ እንደዚህ አብርሃም ላይ እንደዚህ ሲሆን ስናየው በጣም ልንጠረጠር ይገባል። ምክንያቱም ሁሉንም ነገር እንዲሁ ዝም ብለን መቀበል መቻልም ስለሌለብን ማለት ነው እና ዳኒ በጣም ከባድ የሆነ ጥያቄ ውስጥ ነው። በጣም ከባድ የሆነ ጥያቄ ውስጥ ኤፋም በዛው ልክ አብርሃም እንደዚህ ሆኖ እያየው በጣም ምንም እንዳልተፈጠረ እየሆነ ያለበት ምክንያት እኔ ምንም እየገባኝ አይደለም እና ራስህን አንተም ራሱ ብትጠይቅ ነው የሚሻለው። ጋሽዬ እንግዲህ በቅርቡ እንደሚመጡ እርግጠኛ ሆኜ ነው የምነግራችሁ። ኤፋም ጋር ከሰሞኑ ተነጋግረው እንደነበረ ታውቃላችሁና አሁንም በጣም በእርግጠኝነት በጣም በቅርቡ ይመጣሉ ጋሽዬ። እስከዛ ድረስ እንግዲህ ሁላችሁም በጣም በጸሎት አብርሃምን ጠብቁለት። እዛ ጋር ደግሞ ያልተረሳ ጉዳይ የሄርሜላ ጉዳይ ነው። ሄርሜላም ጥሩ መሻሻሎች እያሳየች ነው። በጣም ጥሩ ነገሮች እየተፈጠሩ ነው። ግን ያው የልጁ ሁኔታ ትንሽ አስጊ ደረጃ ላይ ነው። ከዚህ በፊትም እንደነገርኳችሁ ቤተሰብ ትንሽ በጣም አስጊ ደረጃ ላይ ነው እና ብቻ ፈጣሪ ይጠብቅልሽ ልጁንም በሏትና ያው እህታችን ነች። እንደ ሰውኛ ሁላችንም ልናስብላት ይገባል። የማይሆን ነገር ውስጥ ገብታ ነው ዛሬ ላይ እንደዚህ እየተፈጠረባት ያለው። በባለትዳር መሀል መግባት ማለት ከባድ ነገር መሆኑን ሁላችሁም እንድታውቁልኝ ይፈልጋሉ። ከዚህም በኋላ እንደዚህ አይነት ነገር ውስጥ ማናችሁም ገብታችሁ ላያችሁ አልፈልግም። በተለይ የኔ ቤተሰቦች በዙሪያችሁ ያለንም ሰው እንደዚህ አይነት ነገር ውስጥ ገብቶ ማየት የለብንም እና ሁላችሁም እንድትጠነቀቁ ፈልጋለሁ። ቤተሰብ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። በያላችሁበት ሰላማችሁ ይብዛ። ሸገር ሪያክትን ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እንደተለመደ ኮሜንት ላይ ያስቀምጡልኝ። ምን ይጨመር ምን ይቀነስ የሚለውን ነገር ደግሞ አሳውቁኝ። በቀጣይ ቪዲዮ እንገናኛለን። ሰላማችሁ ይብዛ።